ሰላም ጤና ይስጥልን ውድ የምረት ደጅ ተመልካቾቻችን እንግዲህ ሳምንታዊ ፕሮግራማችንን ይዘን ወደ እናንተ ቀርበናል። በኤልሻዳይ ቴሌቪዥን ኔትወርክ በየሳምንቱ ወደ እናንተ የሚደርሰው የምህረት ደጅ የተሰኘው ፕሮግራማችን እንደምታውቁት ታማሚ ህፃናትን ለብቻቸው የሚያሳድጉ በብዙ ችግርና ውጣ ውረድ ውስጥ ያሉ እናቶችን እስከነ ልጆቻቸው ያግዛል። በእነዚህ ባለፉት አመታቶች በብዙ ምህረት በብዙ ቸርነት እግዚአብሔር ረድቶን በሚያስፈልጋቸው ነገር ጥቂት በሚባል ነገር ሲረዱ ቆይተዋል። ዛሬም እንግዲህ እንደተለመደው ከፊታችን ያለውን የጌታችን የኢየሱስ ክርስቶስን የልደት በዓል ምክንያት በማድረግ እነዚህ እናቶች ጎረቤት እያየን ልጆቻችንን እያሰብን እንዳንቸገር በብዙ ስትደግፉን ስትረዱን የነበራችሁ ቤተሰቦቻችን አሁንም በጎና መልካም ፈቃዳችሁ ሆኖ ከኛ ጎን እንድትቆሙ በአክብሮት እንጠይቃለን ይሏችኋል። እስኪ ከልባቸው ይናገሩ የነበረውን ከነሱ አንደበት ሰምተን እንመለስ። ቆይታችሁ የተባረከ ይሁን። መልካም ጊዜ። እንደምን ሰነበታችሁ? ያው እኛ የምንገኘው በምህረት ደጅ ነው። ለኢየሱስ ክርስቶስ የልደት በዓል ደርሷል። ያው የእናንተን እጅ ነው የምንጠብቀው። እንኳን አደረሳችሁ ላለው በቅድሚያ ለበዓሉ ያው እጃችሁን የእናንተን እጅ ነው የምንጠብቀው። እኛ እንደተለመደው አንገታችን ሳንደፋ የበዓሉ ቀን ያገኘነው ነገር ተካፍለን የእናንተን እጅ ነው የምንጠብቀው እና እጃችሁን ዘርጉልን እላለሁ። አመሰግናለሁ። ለገና በዓል እንኳን በሰላም አደረሳችሁ። እግዚአብሔር ይስጥልን። ያው እስካሁን ምንም አልጎደለብንም። እናመሰግናለን። እድሜና ጤና ይስጥልን። አሁን ደግሞ አመት በዓል ስለደረሰ ያው እንድታግዙን እንጠይቃለን። ስሜ አወቀ ጸጋው እባላለሁ። በምህረት ደጅ ከ2 አመት በላይ ያገዙን ነው የኖር ነው እና ደስ የሚል ጊዜ እያሳለፍን ነው። ካሁን በኋላ ከጎናችን እንድትሆኑ እናሳስባለን። የሚመጣው ለኢየሱስ ክርስቶስ ልደት ከጎናችን እንድትሆኑ እንጠይቃለን። አመሰግናለሁ። እንኳን ለዚህ በዓል አደረሳችሁ። እግዚአብሔርን እንግዲህ እያመሰገን ነው። እስካሁን ድረስ የጎደለብን የለም። ሁሉ ነገር አይጎልብንም። ተደስተን ምን ብለን ነው የምንሄደው? ተጣጥበን ጠጉራችንን ተሰርተን የሚሰሩም አሉ። እንግዲህ የምታውን እንዳጨክኑ አመት በዓል እየመጣ ነው። የገና በዓል እንኳን አደረሰ መጠየቅም ትልቅ ነገር ነው ለኛ። ልጆቻችን መታችሁ እንድታውልን እንኳን አደረሳችሁ እንድትሉን እንወዳለን። እኛም እንግዲህ እንደምታውን እንደዚሁ ነው ውሏችን። ከሰኞ እስከ ሐሙስ ድረስ ነው ያለው። እንግዲህ እናንተን እየጠበቅን ነው። አመት በዓልም መጥቷል፣ በዓል መጥቷል። አየት እንድታረጉን ጎበኘት ደህና ናችሁ ማለትም የኛ ደስታችን ነው፣ ተስፋችን ነው። ስትመጡልን ደስ ይለናል። ሰው ሲጠይቀን ደስ ይለናል በጣም። እነሱም ብቻ ደግሞ ማስቸገርም ሳይሆን እናንተም እየመጣችሁ እንዴት ናችሁ ደህና ናችሁ ስትሉን ደስ ይለናል በጣም። እናመሰግናለን። እግዚአብሔር ደግሞ ለገና ድርሶን ለበዓሉ ለዛ እንድንመራረቅ እንድትመጡ እንድናያችሁ ደስ ይለናል። ለኢየሱስ ክርስቶስ ልደት እንኳን አደረሳችሁ። በምህረት ደጅ ላይ ለምታደርጉልን ድጋፍ ለሁሉም ነገር እግዚአብሔር የተመሰገነ ይሁን። እጃችሁም አላጠረም እስካሁን። በአዲሱ ቤታችንም በጣም በጥሩ ሁኔታ ላይ ነው ያለነው። ሁሉ ነገር ተሟልቶልን በቃ ይቀርብልናል። ሁሉ ነገር ተደርጎልን ነው እና እግዚአብሔር ስላደረጋችሁልን ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን ብዬ አመሰግናለሁ። ላደረጋችሁልን ለተባበራችሁን ሁሉ ክብር ምስጋና ለሱ ይቅረብላለሁኝ። አመሰግናለሁኝ። በተረፈ አሁን የገና በዓል ስለደረሰ ያው ያላችሁን ድጋፍና ደውላችሁ ብትጠይቁ እንደዚህ እናደርጋለን ድጋፍ ብታደርጉልን ብዬ አቀርባለሁኝ። አመሰግናለሁ። ለልጆቻችን ዘመር ጠያቂ ሆናችሁ እየረዳችሁን እዚህ ያደረሳችሁን እናመሰግናለን። አሁንም ገና በዓል ደርሷል፣ አመት በዓል ደርሷል። እንድትጎበኙን እንጠይቃለን። ስላደረጋችሁልን ነገር ሁሉ እናመሰግናለን። ቤተሰብ እናት አባት የማያደርገውን በእነዚህ ሰዎች አማካኝነት እነሱም ቢንገላቱ እየበላን እየጠጣን እየታጠብነ ልጆቻችን እየተንከባከብነ ቤተሰብ አግንተን ነው ያለነውና አሁንም አትለዩን። አሁንም ከኛ ጋር ሁኑ። እግዚአብሔር ይስጥልን። ስለረዳችሁን ሁሉ እናመሰግናለን።
መልካም በዓል። በውጭ ሀገርም ያላችሁ በሀገር ውስጥም ያላችሁ ሰላማችሁ እንዴት ነው? ልጆቻችሁ ቤተሰቦቻችሁ ደህና ናቸው ወይ? እንግዲህ እግዚአብሔር እንደፈቀደና እንደወደደ ለዚህ አድርሶናል። በዓለም እየደረሰ ነው። በእጃችሁም በገንዘባችሁም በጸሎታችሁም አስቡን። በእናንተ ድጋፍ ነው ያለ ነው። እንግዲህ እዚህ ያሉት ከኛ ጋር ቆመው ምን ቸገራችሁ ምን እናርግላችሁ ብሎ ያሉት ተኛ ጎን ነው። የምንሄደው በመኪና ነው፣ የምንመጣው በመኪና ነው። ከልጆቻችን ችግር በስተቀር እዚህ መተን ምንም የምንከፋው ነገር የለም። ግን ዞሮ የእናንተን እጅ ነው የምንጠብቀው እና እግዚአብሔር ተጎናችን እንድትሆኑ እግዚአብሔር እርዳችሁ፣ እግዚአብሔር ይጠብቃችሁ እንላለን። ለእናንተም መልካም በዓል እንዲሆንላችሁ እንጸልያለን፣ እናስባለን። እኛም በጸሎታችን እናስባችኋለን። እንደ ልጆቻችን እንወዳችኋለን። ሰላም ሁኑልን። እንግዲህ እንደተመለከታችኋቸው ውድ ቤተሰቦቻችን የልባቸውን ትልቅ መሻት በእናንተ ላይ ያላቸውንም ተስፋ ሲናገሩ ነበረ። ባካችሁ በምትችሉት አቅም እርዱን፣ አግዙን። ከፊታችንም እንግዲህ እንዳስለመዳችሁን የጌታችን የኢየሱስ ክርስቶስ የልደት በዓል ነውና በምትችሉት አቅም አስቡን፣ ጎብኙን፣ እዩን እያሉ ነበር። ከሱም ባለፈ ደግሞ መስጠትን ብቻ አይደለም ማድረግን ብቻ አይደለም፣ መታችሁ ስትጎበኙን የልባችን ደስታ ወደር የለውም። እባካችሁ በዚህ ስፍራ እየመጣችሁ አይዟችሁ በሉ፣ ልጆቻችንን እዩልን እያሉ ሲማጸኑም ነበር እና ውድ ቤተሰቦቻችን ይሄን ፕሮግራም የምትከታተሉ በዚህ ስፍራ መገኘት መሻታችሁ የሆነ ነገር ያልሞላላችሁ ውድ ቤተሰቦቻችን ጌታ በረዳችሁ መጠን ከኛ ጋር እንድትቆሙ መታችሁ እንድትጎበኙ ሁል ጊዜ በራችን ክፍት ነው እንዳልኳችሁ። እነሱ እዚህ በሚገኙበት ሰዓት ከሰኞ እስከ አርብ ባለው ጊዜ ሁላችሁም መምጣት የምትፈልጉ እህት ወንድሞቻችን መታችሁ እንዴት ናችሁ፣ ውሏችሁ ምን ይመስላል፣ ልጆቻችሁ እንዴት ናችሁ የሚለውን ሀሳባቸውን መረዳት፣ አይዟችሁ ማለት እግዚአብሔር ከናንተ ጋር አለ በርቱ ማለትን ይፈልጋሉና ስክሪኑ ላይ በምትመለከቱት አድራሻ ደውላችሁ ማየት መጎብኘት ይቻላል። እንግዲህ እናቶች እንደተናገሩት ከፊታችን የጌታችን የኢየሱስ ክርስቶስ የልደት በዓል እንደመሆኑ እነዚህ እናቶች ከምናደርግላቸው ነገር ባሻገር በዓልን የሚመለከት ነገር ይፈልጋሉ። በዚህ ጊዜ እንግዲህ እንዳስለመድናቸው እንደ በፊቱ ለበዓል የሚሆናቸውን ዶሮ፣ ዘይት እንዲህ በአቅማችን እጃችን ላይ በደረሰው መጠን እንረዳቸው እንደነበረ አሁንም እንደሱ ልናግዛቸው እንፈልጋለን እና እናንተኑ እየጠየቅን እንገኛለን። እነዚህ እናቶች በቤታቸው ደስ ብሏቸው ከነ ልጆቻቸው ማሳለፍ እንዲችሉ፣ ጎረቤት እንዳያዩ፣ እንዳያዝኑ፣ እንዳያማርሩ ምን አለ አምላኬ ብለው በእግዚአብሔር ላይ ምሬት ቃል እንዳይናገሩ እኛም ለነሱ እግዚአብሔር ደስ የሚያሰኘውን አምልኮ መፈጸም እንድንችል እግዚአብሔር እድል በሰጠን ባገኘነው አጋጣሚ ሁሉ እግዚአብሔርን ደስ የሚያሰኘውንም አምልኮ በዚያው መፈጸም እንድንችል እባካችሁ ከኛ ጎን ሁኑ፣ ከነዚህ እናቶች ጎን ሁኑ ላለሁኝ። እግዚአብሔር በነገር ሁሉ ረድቶናል። እውነት ለመናገር የጎደለ ነገር አለ ብዬ ለመናገር አልደፍርም። ምክንያቱም የፈራነውን እግዚአብሔር እየሞላ ያደርስ ሲሆን ያለውን አድርሶ እያየን እነዚህን ዓመታት አልፈናል። እንግዲህ አሁንም እግዚአብሔር እንደ ትላንትናው የታመነና ጻድቅ ነው።
ይሄንን አምላክ ተማምነን ተደግፈን እነዚህን እናቶች በፊታችሁ ይዘን እየተጓዝን እንገኛለን። ተጨማሪ እናቶች ወደዚህ ስፍራ ለመቀላቀል በብዙ ተማጽኖ ውስጥ ያሉ፣ ብዙ ችግር ውስጥ ያሉ የሚያለቅሱ እባካችሁ ብለው የሚያለቅሱ እናቶች አሉ። ለነሱም እንግዲህ ለመድረስ ለመትረፍ የእናንተ ቀኝ እጅን መስጠት ከኛ ጎን መቆምን የግድ ይለናልና እባካችሁ ውድ ቤተሰቦቻችን ይሄንን ነገር ከኛ ጎን ሆናችሁ ይሄንን ስራ መስራት እንድትችሉና እግዚአብሔርም ደስ የሚያሰኘውና የሚወደውን ነገር ማድረግ እንድንችል እግዚአብሔር እንዲረዳን ሁላችሁም እንድታስቡ ማሳሰብን እወዳለሁ። እንግዲህ በዚህ በጌታችን በኢየሱስ ክርስቶስ የልደት በዓል የቀሩን ጥቂት ሳምንት ናቸው። በእነዚህ ሳምንት ውስጥ እባካችሁ ያላችሁን የምትችሉትን ይሄንን ባደርግ ብላችሁ በልባችሁ የሞላውን ሁሉ ስክሪኑ ላይ በምትመለከቱት አድራሻ ወይም አካውንት እንድታስገቡ በጌታ ፍቅር እየጠየቅኩኝ የዛሬውን ሳምንታዊ ፕሮግራማችንን እዚህ ላይ እናጠናቅቃለን። እግዚአብሔር በያላችሁበት ይጠብቃችሁ፣ ከእናንተ ጋር ይሁን እያልኩኝ ከቀሪው ከኤልሻዳይ ቴሌቪዥን ኔትወርክ ፕሮግራሞች ጋር እንድትቆዩ ጋብዛለሁ። መልካም ሳምንት።